ከሀና ጋር ያወራችሁትን ሁሉም ነገር ሰምቻለሁ። ከሀና ጋር ምን አወራን? ለሁለተኛ ጊዜ ደም እንድትሰጠኝ ስጠይቂያት እየሰማሁ ነበር። ሰላምን ለማትረፍ ወይዘሮ ሜላት ሀናን ሁለተኛ ለሰላም ደም ካልሰጥሻት ስትላትም ነበር። ሀናም እኔ እኮ ሁለተኛ መስጠት አልችልም እትዬ ከየት አመጣለሁ? ይህ ማለት እኮ እኔ ሁለተኛ ከሰጠው እኔ እሞታለሁ ትላለች። እባክሽን በእኔ ሆንብሽ ምንም አትሆኝም፣ አትሞችም። እባክሽን ሀና ልጅ እያየሻት ልትሞት ነው እንዴ? ልጅማ መሞት የለባትም። እናም ደም መስጠት አለብሽ። አሁን ዶክተሩን አናግረውና ሰጫ እኔ እኮ ሞትን ፈርቼ አይደለም፣ ግን አባዬ እኔን ካጣ ሰው አይሆንም ትላለች። አይዞሽ ምንም ችግር የለው እንዲሁ አይበለውና የሆነ ነገር እንኳን ብትወኝ ለአባትሽ ሙሉ ኃላፊነቱን እኔ ወስዳለሁ ስትላት ነበር ወይዘሮ ሜላት። እንደዚህም ስትላትኝ ሀናም ለአባቷ ደውላ አባዬ ናፈከኝ እኮ ብላ ስቅስቅ ብላ ስታለቅስ አይዞሽ ልጄ እኔን ይላል። ያኔ ማለት እንግዲህ ሁለተኛ ለሰላም ደም ከሰጠቻት ሀና እንደምትሞት አውቃ ለአባቷ መሰናበቷ ነበር። እናም ዶክተሩን ለማናገር ወይዘሮ ሜላት ወደ ዶክተሩ ትሄዳለች። እንደሄደች እያለ ሰላም ትንቀሳቀሳለች። ሀና ታያታለች። ሀናም በጣም ደስ ይላትና እየሮጠች ሄዳ ዶክተሩን ሀና ነቃች ትለዋለች። ሁላቸውም እየሮጡ ይመጣሉ። እናቷም ትመጣለች። ወይ ነቃሽልኝ ልጄ ትላታለች። አዎ እማዬ እነቅቻለሁ ደህና ነኝ ትላለች። ዶክተሩን በጣም ደስ ይለዋል። ሀናም በጣም ደስ ይላታል ሰላም በመንቃቷ። ምክንያቱም የእሷ ህይወት አደጋ ላይ ነበር። ግዴታ ደም ካልሰጠሽ እያለቻትም ነበር እናቷ። ስለዚህ ግዴታ ልሰጣት ነበረ። እናም በጣም ደስ አላትኝ። ዶክተር አንተና ሀና ወደ ውጭ ትወጣላችሁ፣ እስኪ አንዴ እናቴን ላናግራት ትላለች። አይ አሁን እኮ ነው የነቃሽው ሰላም፣ ስለዚህ ብዙ ማውራትም የለብሽም። እናም ቆይ ልይሽ። አይ ትንሽ ችግር የለም ትላል። እሺ ብለው ሀናም ዶክተሩም ይወጣሉ። ግን ብዙ እንዳታወሪ እመጣለሁ ይላታል ዶክተሩ። እሺ ትላለች። ሰላምም ሁሉን ነገር እንደሰማችና ሀናን ለሁለተኛ ጊዜ ደም ካልሰጠሻት ብላ ብዙ ነገር ስትላትኝ እንዳለ የተናገረችውን ሁሉ እንደሰማች ትነግራታለች። እማዬ ግን ምንድን ነው የምትይው? ለምንድን ነው እኔን ለማትረፍ ብለሽ ሀናን ልትገያት ነበር እኮ ትላለች። እና ምን ችግር አለው እንዴ? ምንድን ነው ደም ስለሰጠች ትሞታለች እንዴ ትላለች። እማዬ እያወቅሽ ለምንድን ነው ግን እንደዚህ የምታደርጊው ትላታለች። በቃ እንግዲህ ተኝ በቃ ብዙ ማውራት የለብሽም ብሏል ዶክተሩ ብላ ትቆጣታለች። እሷም አዝና ትተኛለች። ዶክተሩ ገብቶ ያያትና ደህና እንደሆነችና እንዲሁም ምንድነው እማም ይሰማሻል ይላታል። አይ አሁን ድካም ብቻ ነው እንጂ ምንም የለም አሁን ደህና ነኝ ትላለች። በጣም ጥሩ እንግዲያውስ ወይዘሮ ሜላት ትንሽ ቆዩና ወደ ከሰዓት ይዛችኋት ትሄዳላችሁ ይላል። ዶክተር አመሰግናለሁ ትላለች ወይዘሮ ሜላትም። ዶክተሩም ሀና ሰላም የዛሬውን ፀሐይ ለማየት ያበቃት አንቺ ነሽ ምክንያትና ልትመሰገኝ ይገባል ይላታል። ምክንያቱም ሀና ደም ባሰጣት ኑሮ ሰላም በአሁን ሰዓት ሞታ ነበረ። ረኩናት ነው ዶክተር ፈጣሪ እዚህ እንድገኝ ያደርገኝ ይሄን አስቦላት ይሆናል ትላለች ሀናም። ምንም ይሄ መቼም አይረሳም ይላታል ዶክተሩም። ወይዘሮ ሜላትም የእሷን ውለታማ ዶክተር ተወ ልጄን አተረፈችልኝ ትላለች። ፈጣሪ ክፈላት ትላለች። ሀናም ብድግ አድርጋ ምን አደረግኩና ነው እትዬ? ይሄ እኮ ማንም ሊያደርገው የሚችል ነገር ነው፣ ስለዚህ ምንም አይደለም ትላለች ሀናም። አንድ ነገር ውድ ወይንም ርካሽነት የሚያስብለው የነገሩ ውድነት አይደለም፣ የሚያስፈልግበት ቦታ በሚፈለግበት ጊዜ መገኘቱ ነው ይላታል ዶክተሩ። ዶክተር ትላለች ወይዘሮ ሜላትም። እንደዛ ብለህ ነው ዶክተር ትላለች ሀናም ደስ ይላታል። ያስባለው የሰላም ደም ከቤተሰቦቿ ደም አንድ ካለመሆኑ ነው፣ ከአንቺ ጋር ግን አንድ በመሆኑ ነው ብሎ ምስጋናውን ያቀርበላታል ዶክተሩ። በጣም ጉዳይ ነው ዶክተር፣ እግዚአብሔር ሰላምን በእኔ ምክንያት ማዳን ስለፈለገ ነው ሁሉንም ነገር እያደረገው ትላለች ሀናም። ዶክተሩም ለማንኛውም አይዟችሁ በቃ በኋላ ላይ መጥቼ ሰላምን አያትና ወደ ቤቷ ይዛችሁ መሄድ ትችላላችሁ ይላል። በቃ ዶክተርዬ እናመሰግናለን ትላለች ወይዘሮ ሜላት። ሀናም ብድግ ብላ ዶክተር በጣም አመሰግናለሁ ትላለች። ለምኑ? ለሁሉም ነገር ትላለች። እሺ ምንም አይደለም ይላታል። ሰላምን እጇን እየነካካች ሰላምዬ ስለነቃሽ በጣም ደስ ብሎኛል፣ እትዬ አባዬን አንዴ አይቼው ልመለስ ትላለች። እሺ ሂጂ፣ አንቺም እኮ የመንታ እናት ሆነሽ ተሰቃየሽ፣
እሺ አመሰግናለሁ ብላ ሰላም ሀናም ትሄዳለች። ወደ ቤቷ ተመለሰች። ፋዘርም ተነስተዋል፣ አሲርም ተኝተዋል። አንተ አሲር ይሉታል፣ ይቀሰቅሱታል። ምንድን ነው ይላል። ተኝተህ ትውል ነው እንዴ? ተነስ ይሉታል። ውይ መቼ ነጋ ይላል። ወይ አንተ መቼ ነጋ ይለኛል እንዴ ይሉና ይቆጣሉ። አይደል እንዴ የተኛ ነው ከመቼው ነጋ እያለ እየተማረረ ይነሳል። እናም ፋዘርም በልተነሳ አሁን ለማንኛውም አሁን ቤተክርስቲያን ደርሰን እንመጣለን ይሉታል። እሺ ብሎ እሱም መነሳት ይጀምራል። ፋዘርዬ ግን አንዳንድ ቀን ካልተመችን ቤተክርስቲያን ብንቀር ምን ችግር አለው ይላል። ነው አሲር እንዴት ነው እንደዛ የምናደርገው? ወፍ ፋዘርዬ ምን ችግር አለው ይላል። ሲቸግረንና ስንጨነቅ ስለምንፈልገው ሲሞላልን ደግሞ ስለምንረሳው ነው ፈጣሪያችን። እንደዛ መሆን የለበትም ይሉታል። እንዴ ፋዘር አምላክ እኛ እንኳን ባናመሰግነው ክብሩ እንደማይጓደል እርሱ አይደል እንዲነገሩኝ ይላል። በቃ ፋዘርዬ እርሱ ይሄዱ እኔ ልደቅስ ይላል አሲር። ምንድን ነው የምትደቅሰው ይላል። ሳሙም ወደ ቤት ልትሄድ ስለሆነ ስለዚህ ሕክምና ማድረግ ስላለባት ዶክተሩ ብቻዋን ለመናገር ይፈልጋል። እናም ከእናቷ የሚደበቅ ነገር አለ እንዴት አለ። አዎ እማዬ እባክሽን ውጭልን ትላለች። ሰላም ከቤተሰቦች ተደብቀው ለእኔ ሊነገረኝ የነበረው ሚስጥር ምን ነበር ይላታል። እውነት ዶክተር በጣም ነው የማመሰግነው። እዚህ የመጣሁበትን ምክንያት ለቤተሰቦች ስላልተናገር በጣም ነው የማመሰግነው። እውነት ከልብ አመሰግናል። በእርግጥ ሰላም ይህን ነገር አደርጋለሁ ብዬ አላሰብኩም ነበር ማለት ዶክተር ትላለች። አይ ጽንሱን ለማስወረድ የፈለግሽው ከቤተሰብ ጋር ያለሽን ሰላም እንዳይረበሽ በመሆን ሀና ስትነግረኝ ይህን ነገር ልተባበረሽ ሞከርኩኝ ይላታል። እኔም ስለ ቤተሰብ ፍቅር ይገባኛል፣ ቤተሰቤ በጣም ነው የምወደው ይላታል። ብቻ ዶክተር አንተ ያደረክልኝ ከልብ ነው የማመሰግነው ትላለች። ስለተረፍሽ በጣም ነው የማመሰግነው ሰላምዬ፣ በጣም ነው ደስ ያለኝ ደግሞ ይላታል። እሷም እሺ እውነት በጣም ነው የማመሰግነው ትላለች። አይዞሽ በርቺ ብሏት ዶክተር ሜዳል ሀና ሜዳ ቤት ውስጥ ምግብ እየሰራች ነው። ቤቷ ማለትም አባቷ ጋር በሩን ከፍተው ይገባሉ። እናም ሀና አለች። ሀንዬ ይላታል። እንዴት አደርሽልኝ አባት ወይዬ ልጅ አለምዬ እንዴት ነሽልኝ ብለው ይሰማታል። እስኪ ቁጭ በይ ልጄ ቁጭ በይ ይላል። እሺ አንተም ቁጭ በል አባ ብላ አባቷን ቁጭ ይላሉ። እሷን ቁጭ ትላለች። መቼ መጣሽ ይላታል። አሁን የመጣሁት አባ የት ሄደህ ነው ትላለች። ማታ ስልኩን ስታወሪ ወደ ተንቦጫቦጨብኝ ይላሉ። ክርስቲያን ደርሼ መጣውኝ ይሏታል። እና ታዲያ አሲር የት ሄደ ትላለች። ደግሞ አመሉ ተነሳበት መሰል እናም ተጋጨን። አመሉ ማለት ምን ማለት ነው ትላለች። ዋንዬ የመስረቅ አመሉ ተነሳበት ደግሞ ይሏታል። እና ታዲያ አባዬ እያየው አሁንም ሰረቀ አሲር ብላ ትጠይቃለች። ሀናም ሰረቅስ አልሰረቀም ይሏታል። እና አባ ገና ሊሰርቅ አይኑ ሲቀላውጥ አስቆምኩት ይሏታል። እና ታዲያ ካልተሰረቀ ለምን ተጣላችሁ? ያው ያየም የተመለከተም አመነዘረ ማለት አይደል ይሏታል። ባይሰርቅም ሊሰርቅ ስለተመኘ እንደሰረቀ ቁጥር ነው ይላል። እንደው ምን ይሻለዋል አባ ትላለች። እንደው እኔ ምን አውቃለሁ ደግሞ እኮ ሲቅለሰለስ በጣም ነው የሚያሳዝነው ይላሉ። እና ሀናም እሺ በቃ አሁን ምግቡን እንብላ ብላ ትነሳለች። ሀንዬ አታብዡ ይሉታል ምግብ። እናም አባ እንዴት ማታ ናፍቀኝ እንደነበረ እያለች ታወራለች። ሲር ለምንድን ነው አባዬ ጋር የምትሰርቀው? አይደለም አባዬ እኮ እወደዋለሁ የሌለ ስለዚህ እሱ ጋር ወደ መስረቅን አቁም ትለዋለች። ሀናም ተቆጥታ አይደለም ከእርሳቸው ፊት እኔ እኮ መስረቅ ራሱ አቁሜ ነበር ይላል። አሲርም በጣም አዝኗል። ነቀኛና በቃ ሲጨንቀኝ መስረቅ ፈለኩ ይላል። እሺ ታዲያ ምንድነው የጨነቀህ ብላ ሀናም ትጠይቀዋለች። ትላንትና የቀዘቀዘ ነበረ እና እሱን አልበሉም እና እኔ የበላሁትኝ እና ምንም ሳይበሉን አደሩትኝ እና አንቺን በዛው ቀረሽ እና ምግብ ከየት ይምጣ? ለዛ ነው እንጂ እኔ መስረቅ ፈልጌ አይደለም ይላታል። ታዲያ ለዛ ነበር ልሰርቅ የነበረው ትላለች ሀና። አዎ ቡሌ አግኝቼ ነበር ግን ብቻዬን የበላሁት ይላል። ምን ያክል ለምግብ እንደምትጠነቅቅላቸው ስለማቅ ንጹህ ምግብ ልፈልግላቸው ነበር። ነገር ግን ከእርሳቸው ጋር ከኔ ጋር ምንም አይነት ብር የለም ነበር።
ስለዚህ ይህ ለዚህ ነው መስረቅ የፈለግኩት ይላታል። ቆይ ግን አሲር አባዬን ይህን ያክል ነው የምትወደው ማለት ነው ትላለች። ደጋግሜ እየጎዳቸውም እና እንደምወዳቸው ብነግራቸው እየጎዳቸው ነው የሚመስለኝ ይላል። በጣም ያሳዝናል። እና በጣም ታዝናለች። ምክንያቱም አሲር በዚህ ሁኔታ ሆነው ስላየችው በጣም አዘነች። ለአባቷ ብሎ ሊሰርቅ እንደሆነ